ልክስክስ አትወድም ማርያም አትወድም ልክስክስ ማርያም አትወድም ልክስክስ ማርያም አትወድም ልክስክስ። ይሄ ስድብ ነው ክብር ነው? የት ነው ሃይማኖታችንን ስንቀይር ያዩት? አንቱ ባለጌ የት ነው? ምን አይነት ባለጌ ነው ትርሶ? ብዙ የሚመረመሩ አሉ። በእግዚአብሔር ቃል የምንመረምራቸው በእግዚአብሔር ቃል መመርመር ያለባቸው ከቄሱ እስከ ጳጳሱ ድረስ ብዙ የሚመረመሩ አሉ። ለቴዲ አፍሮ ቤተክርስቲያን የሰጠችው ማረግ ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ። በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር አራት አለ። ክብር ማዕረጎች ማለት ነው። ክቡር፣ ብፁዕ፣ ቅዱስና ፍጹም የሚል ማዕረግ አለ። እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው። በስልክ ውሸት የምታወሩ ሰዎች ስሙ። ሳልጋ ላይ ሆኑ ሰውየው ይሄው ደረስኩ እኮ አጠገብ ነኝ እንትን አይታይህም ይላል። ከአንድ ክርስቲያን አፍ እንዲህ አይነት ነገሮች ሰውየው በነገራችን ላይ ወይም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰብስክራይብ አድርጉ፣ ላይክ አድርጉ። እወዳችኋለሁ። ስሙ ይሄንን ጉድ። አረብ ሀገር የሄዱ እንኳን 12 ዓመት 12 ሰዓት የተቀመጡ ልጆች አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። አልገባኝ። በኢየሱስ እንኳን 12 ዓመት በ12 ሰዓት ይቀየራል ማለት ኧረ በኢየሱስ አንዳንድ ሰዎች እንዲህ ትልቅ ሰው እንዲህ ኧረ አይባልም። ስሙ ይሄንንም የት ነው ሃይማኖታችንን ስንቀይር ያዩት? አንቱ ባለጌ የት ነው? ምን አይነት ባለጌ ነው ትርሶ? የእንትና የሚለው ነው እንዴ? ሃይማኖት እየቀየሩ አየነ። በ3 ቀን በ4 ቀን አይምሯቸው ለቀው ሞተሩት ይልቀቅና እንደው እርሱ ምን አይነት ሰው ነው? የትኛው እንደው የታዩን እንደው እኛ እንደዛ ስንሆን የትኛው የአረብ ሀገር ሴትና አይምሯ ይለቀቀው? የምንለቀው እኮ እንደርሱ አይነት ባለጌ ቤተሰብ ብራችንን ላባችንን ሲበላብን ነው። አንቱ ባለጌ እንደርሱ አይነት ባለጌ አባት እናት ሲኖር የልጆቻቸውን ድካማቸውን ሙሽልጥ አርገው ደማቸውን መቅኔያቸውን ምጥጥ አርገው የሚበሉ ከሃዲ አባቶች ሲኖሩ አዎ እንደዚህ ልጆቹ እንደዚህ ጭንቅላታቸው ይነካል። አንቱ ባለጌ የእንጨት ሽበት ሄዱ። እናንተ የምታሽሞነሙናቸው አስመሳዮች ሄዳችሁ አሽሞንሙኑ። እኔ አላሽሞነሙንም። በነገራችን ላይ አባት ናቸው። በአባትነታቸው ቦታ ተከብሮ መቀመጥ እንጂ አፍ እንዳመጣው ደግሞ ሲቀጥል አይዘለፍም። የታዩን አይምሯችን ሲለቅ ጮኸትና አይምሯቸው ለቀው ነው የሚመጡት ሃይማኖታቸውን እየቀየሩ። የት አይምሯችን ሲለቃዩ መልቀቂያው ይልቀቅና አንቱ ባለጌ አሳዳጊ የበደሉት እርሶም ብሎ ደግሞ አባት እንደርሱ አይነት አባቶች ናቸው የበግ ለምድ ለብሰው ቤተክርስቲያንን እንትን እያሉ ያሉት። ትላልቅ ሰዎችን በዚህ ደረጃ እንደዚህ አድርጎ መናገር ጥሩ አይደለም። በእውነት ጥሩ አይደለም። በመሰረቱ መሳደብ ትክክል አይደለም ማለት ሳይሆን በቃ እንደዚህ ነገር ፈጽሞ ስህተት ነው። ነገር ግን በጣም እንትን ሆናለች፣ ስሜታዊ ሆናለች። ሰው አረብ ሀገር ሄዶ በሰው ሀገር ሲንከራተት ወዶ እኮ አይደለም፣ ኑሮን ለመለወጥ ነው። ኢትዮጵያ ውስጥ ያሉ ሰዎች ደግሞ ያንን ላያውቁ ይችላሉ። ብዙ ነገሮቻቸውን እያበላሹ ጭራሽ ደግሞ እነሱ አእምሮ ለቆ እንደመጡ የነሱን ደካማ ጎን ለመፈለግ መሄድ እንዴ! እዚሁ ኢትዮጵያ ውስጥ ያለን ሰዎች ነን እኮ የሄዱበትን ዓላማ እንዳያስተካክሉ እያደረገን ያለ ነው አይደል እንዴ? ለምን እንዋሻለን? ይሰራሉ፣ ይለፋሉ፣ ያመጣሉ፣ እኛ እንበላለን፣ ችግር የለም። እውነት ነው። ይሄንን ሀቅ እንነጋገር። እነሱ ዋጋ ከፍሎ 24 ሰዓት ቆሞ እየሰሩ የነበሩት አንዳንዴ እንደዚህ በሰው ሀገር ውስጥ ዋጋ እየከፈሉ እየሰሩ ያሉትን ሰዎች ማይሆን ስም የሚሰጡ ሰዎች በጣም አዝናለሁ። እንዳይባል በእውነት ያሳዝናል። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙ ይሄንንም ማርያም አትወድም ልክስክስ ማርያም አትወድም ልክስክስ ማርያም አትወድም ልክስክስ ማርያም አትወድም ልክስክስ አብሮ በጾሙ ጭልፋ የሚነስ ማርያም አትወድም ልክስክስ ማርያም አትወድም ልክስክስ ማርያም አትወድም ልክስክስ ማርያም አትወድም ልክስክስ ማርያም አትወድም ልክስክስ
ህዝቡ የፈለገውን ቢያደርግ ምን ችግር አለ? ከፊት ያሉ ሰዎች ቁጭ ብሎ አንድ ላይ እንዲህ ከሆኑ ሌላው ህዝብ የፈለገውን ቢያደርግስ? ሚመን የፈለገውን ቢያደርግስ? ሌላው ህዝብ እንደፈለገ ቢሆን ምን ችግር አለ? ምንም ችግር የለም። እውነትም አትወድም ልክስክስ ደስ ይላል። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ግራ ከተጋባ ህይወትም ያወጣል። ንወራ ኢየሱስ ስሙንን በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ? ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ። በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር 4 አለ። ክብር ማዕረጎች ማለት ነው። ክቡር፣ ብፁዕ፣ ቅዱስና ፍጹም የሚል ማዕረግ አለ። እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው። አሁን ያለው ማዕረግ የመጀመሪያው 4 አለ። ከአራቱ አንደኛው ለቴዲ ተሰጥቷል። አስቡት፣ ቤተክርስቲያን ቴዲስ እስካሁን እኔ እስከማውቀው ድረስ ዘፋኝ ነው። ዘፋኝ ከቤተክርስቲያን የሆነ ማዕረግ እንዲህ የተጋጨ ነገር አይታያችሁ? ሰው ጌታ ኢየሱስን ካልተቀበለ መጽሐፍ የምናገረውን ካልሰማ እንደዚህ ነው በቃ። ጨለማና ብርሃን በአንድ ላይ ለምን አይቀመጥም? ተጋብቶ ለምን አይሄዱ? አይቻልም። ኢየሱስ ያድናል። አንዳንዶች ይህን ሲሰሙ ጥሩ ነው ይገባዋል ማለት ዘፋኝ ከቤተ ክርስቲያን አራ እንደሚቻላል ወይ? ክብር ለኢየሱስ ይሁን። ኢየሱስ ያድናል። ከዚህ ጉድ ክርስቶስ ነፃ ያወጣል። ኑ ወደ ኢየሱስ። ህይወት እሱ ነው። እንግዲህ ምንም ማድረግ አይቻልም። እግዚአብሔር የተመሰገነ ይሁን። ብዙ ግራ የተጋባ ነገር እንሰማለን አይደለም እኮ። ወንድማችን ቴዲ ራሱ ይሄን ከሰማ ና ወደ ኢየሱስ። ህይወት እሱ ነው። ሌላው ሁሉ ያልፋል። ዝናው፣ ክብር ሁሉ ያልፋል። ና ወደ ኢየሱስ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ከባድ እኮ ስሙኝንም በእግዚአብሔር ቃል የምንመረምራቸው በእግዚአብሔር ቃል መመርመር ያለባቸው ከቄሱ እስከ ጳጳሱ ድረስ ብዙ የሚመረመሩ አሉ። መመርመር አለባቸው። ሕያው እግዚአብሔርን መመርመር አለባቸው። ዝም ብለው ተሸፋፍኖ ተቀምጦ እንዲህ አድርጎ ህብረተሰቡ ገደል ሲገባ ዝም ብሎ ቁጭ። በዚህ አይነት አባቶችን እግዚአብሔር አብዝቶ ይባርካቸው። ደስ አይልም? እንደ ቃሉ የማይሆን ነገር ካለ መመርመር አለበት። ትውልድን ይዞ ወደ ሲኦል እየሄደ ቆሞ ማየት አይቻልም። መመርመር መፈተሽ አለበት። ክብር ለኢየሱስ ይሁን። ደስ ምን ቆንጆ መልእክት። ኢየሱስ ያድናል። ስሙኝንም ብዙ ሰው ጴንጤ የሆነ ተቸገርን። ብዙ ሰው ጴንጤ ሆነ። ማርያም ታማልዳለች የሚል ጥቅስ ከየት ይምጣ? 66 ውስጥ ጠፋ። ከዛ በኋላ መጽሐፍ ቅዱስን አባቶች ናቸው የሚገባቸው እናንተ አይገባችሁም ተባለን። እሺ የገባቸው አባቶች ማርያም ታማልዳለች የሚል ጥቅስ ፈልጉ። በቃ ባይኖርም ተቀበል። በቃ አለ። ለዚህ ወጣቱ ኦኬ ይማልዳል የሚል ከእንደገና ደግሞ ለማማለዱ የተጻፉ ጥቅሶች እንግዲህ ስንት ሺህ ናቸው? ያ ሁሉ የኢየሱስ ምልጃ፣ የሰውነት ስራ፣ የመስዋዕትነት ስራ፣ የትንሳኤ ስራ፣ የሊቀ ክህነት ስራ፣ የመታየት ስራ፣ የመጋረጃነት ስራ፣ በሰውነቱ የሚሰራቸውን ስራዎች ሁሉ የሚናገር ስንት ጥቅስ እያለ በግልጽ የሚማልደው ክርስቶስ ኢየሱስ ነው እያለ ሰው ይህንም ባለመቀበሉ ማት አደናጋሪም አለ። አደናጋሪው ደግሞ እባብ ሆኖ አይመጣም። እውነት ውሸት እላቸዋለሁ እያለ ኢየሱስ ብርሃን ስለሆነ በግልጽ ስለሆነ እውነት እውነት እላቸዋለሁ ብሎ በግልጽ አወራ። መከራከር አትችልም፣ ግልጽ ያለ ቃል ስለሆነ። ሰይጣኑ ደግሞ ሲመጣ ምንም ሰይጣን ቢሆን ውሸት ውሸት እላቸዋለሁ አይልም። የሚጀምረው እውነት ውሸት እላቸዋለሁ። ኦኬ፣ የምታየው አንተ የትኛውን ነው? እውነት የሚለው አየሽ ወደው። ለዚህ ማናቸውም መንፈሳዊ ነገር የሚበየነው እነንትና ምን አሉ፣ እኛ እንዲህ ነው የምንለው፣ ጴንጤ እንዲህ ነው የሚለው፣ ጆባ እንዲህ ነው የሚለው አይደለም። መጽሐፍ ምንድን ነው የሚለው? አለቀ። አየ በመጽሐፍ ቅዱስ ስላልተቻለም ያለ አማራጭ መጽሐፍ ቅዱስ ላይ ዘመቻ መውጣት ነው። ዘመቱበት እንደ ጉድ። መጽሐፍ ቅዱስ ተጨበርብሯል ይሉሃል አንዳንዶች። የት አለ ተጨበርበር? ምንድነው ጴንጤዎቹ ሲያሳትሙት? እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ቅዱስ? ይኸው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው። ቀዳማዊ ኃይለ ሥላሴ የብርሃንና ሰላም የ1954 ትርጉም ግዕዝ ቁጥር። ጴንጤ የትኛው መጽሐፍ ነው ያሳተመው? 1954 ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ። ንግስናቸው ራሱ በክርስትና ስማቸው ነው። የሰፈር ስማቸው ተፈሪ ነው።
ሲነግሱ ግን በክርስትና ስም ነው እና የክርስትና ስማቸውን ኃይለ ሥላሴ እና እሳቸው ሙሉ ወንጌል ናቸው እንዳትሉ ይኸው የእሳቸውን ያዙ። ተዘመተበት በኋላ አላዋጣም። ምን ይሄ ንጉሱ አይደሉ እንዴ ያሳተሙት? ያኔ ይሄንን ሁሉ የተረጎሙት የቤተ ክህነት ሰዎች አይደሉ እንዴ ሲባል ሌላ ደግሞ ዘዴ መጣ። ምንድነው? በእርግጥ ነው መጽሐፉ ልክ ነው፣ ግን ምንድነው እናንተ አትረዱትም። አይንተ እግዚአብሔር ካህናት እነሱ ናቸው የሚረዱት። የማት ዘመቻው ከዛ ላይ የኛ ደግሞ ለብቻ አለን ተባለ። ቆየን። እሺ እናንተና አምጡ 80 ያዱን ይሄው 66 ውስጥ አለ። ይሁን 80 ጨምርበት፣ ሌላም ጨምር፣ 100 ከሞላህ ሙላ፣ ችግር የለም። 66 እኮ ውስጥ አለ። የታመልጣላችሁ ሲባል አሁን የመጨረሻውን ሲያሳትሙ እቺ በዛ በዚህ ይሉ ያልቻሉንን ክፍል መቀየር ጀመሩ። አሳዝንም ትውልድ ኢየሱስን እንዳያቅ፣ ትክክለኛ መጽሐፍ ቅዱስ በሚናገረው መንገድ እንዳይሄድ፣ ቅዱሱን ቃል እንዳያቅ በዚህ ልክ ቆርጦ መነሳት። እውነት ለመናገር አንዳንድ ከጀርባ ምንድነው ያለው ማለት ይሄን ያህል ኢየሱስን ሰው እንዳያቅ፣ መጽሐፍ ቅዱስን እንዳያቅ ከተፈለገ የሆነ እጅ አለ። መጽሐፍ ቅዱስን የሚቃወም ጌታ ኢየሱስን የሚቃወም የሆነ እጅ አለ። ህዝቡ የማያቅ አንድ ነገር አለ። ጠርጥሩ። በእውነት ኑ ወደ ኢየሱስ፣ ቅዱሱን ቃል አንብቡ። እየተነዳችሁ ወደ ሲኦል እንዳትል። ከሱ ውጪ መንገድ የለም። ትርፉ ድካም ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። እውነታው ግን ይሄ ሰውየንም ሳልጋ ላይ ሆኑ ሰውየው ይሄው ደረስኩ እኮ አጠገብ ነኝ እንትን አይታይህም ይላል። ከአንድ ክርስቲያን አፍ እንዲህ አይነት ነገሮች ሰውየው በነገራችን ላይ ወይም እህታችን አይሞቱም። እውነትን ብትነግሯቸው እኔ ያለው ሳሎን ነው፣ በኢየሱስ ስም እውነት እነግርሃለሁ ሳሎን ነው ያለሁት፣ በኢየሱስ ክርስቶስ ስም ሰማኝ፣ አልዋሽም። እኔ የውሸት መንፈስ እንዲያጠቀኝ አልፈልግም ብትሉት ሰውየው እርፍ ይላል። እንደው እሷ እውነት ነው ብትናገር። አሁን ግን እኛ ከጥቂት ነገር ተነስተን ህይወታችንን ጠብ እያለች ከዛስ ምን ላይ እንደደረስን ታውቃላችሁ? አባቱን ይስሐቅን አታሎት ነበር። እኔ ኤሳው ነኝ ብሎ ወደ እግዚአብሔር ፊት በቀረበ ጊዜ ግን ስሙን ቁጭ አድርጎ ነው የተናገረው። እኔ ያዕቆብ ነኝ። አንዳንድ ሰው ከእግዚአብሔርም ጋር ትግል ገጥሞ እኮ ፕሪቴንድ ያደርጋል። ታውቃለህ? እግዚአብሔር ስሜ ከላይ ነው እስክትል ይጠብቃል። ያሸዋል ዓመታት የበረከቱን እንትን ዘግቶበታል። የሆነ ነገር ብሎክ አድርጎበታል። ይታገላል። እኔ ያዕቆብ ነኝ፣ እዛ ጋር ኤሳው ነኝ ብሏል። በሕያው አምላክና ግን ልብንና ኩላሊትን በሚመረምረው አምላክ ፊት ሲቆም ይሄ ሰው ጊቭ አፕ አደረገ። ያዕቆብ ነኝ። እግዚአብሔር ፊትም ቀርበው ኤሳው ነኝ የሚሉ እንዳሉ ታውቃላችሁ? ጾም ጸሎት ገብተው ኤሳው ነኝ ይላሉ። እኔ ዘጋው ቆለፍኩ በቃ እኔ የጽሞና ጊዜ ብለው ገብተው ኤሳው ነኝ ነው የሚሉት። ያዕቆብ ነኝ አይሉ። እንግዲያስ ቀጣዩ ዘመን ያዕቆብ ነኝ፣ እኔ ተረከዝ ያዥ ነኝ ጌታ ሆይ፣ አታላይ ነኝ፣ ብዙ ነገሬ እንደዚያና እንደዚህ አይደለም ጌታ ሆይ ብንል የንስሐ ፍሬን አደረግን ማለት ነው ለእግዚአብሔር መንግስት። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። እግዚአብሔርን ከምናስቀይም ከእግዚአብሔር ጋር ያለን እንትንን ከምናጣ እውነት እናወራ። ሰው ምንም እኮ አያደርግም። በቃ አለቀ። ከሄደ ሄደ ነው፣ ከመጣ መጣ፣ አለቀ። ውሸት። ሁላችንም በዚህ ጉዳይ ላይ መታረም አለብን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።